እዛ ገባ ወርቁን ያንገት ሀብሉን ካደረገችለት በኋላ የሆነ ሳለ ላይ ካያችሁ ብሩኬ ቤተሰብ በጣም ጨንቆኝ ነበረ። በጣም በሚገርም ሁኔታ አሁን ትንሽ ነው ደውዬ ተረጋጋሁት። ቤተሰብ በጣም የሚያሳዝን ነገር ነው የሰማሁት። ደውዬም አሁን ነው ስልኩን የዘጋሁት ማለት ነው ውዶቼ። ፍፄንም አናግሬው ነበረ። ያው ደህና እንደሆነ ነው ያለኝ። አሁንም ሆስፒታል እንዳሉ ነው። ትንሽ ብሩኬ መረጋጋት ያስፈልገዋል። ያው እኔ በጣም ከባድ ነገር ነው ያሰብኩትም ከሌላ ሰውም የሰማው ማለት ነው። ግን ፍፄ ሲነግረኝ አሁን ደህና ነው ምንም አይልም ነው ያለኝ። ብቻ ከባድ ነው። ይኸውላችሁ ካስታወሳችሁ በቀደም ለታ ብሩክ ሲሄድ ጤነኛ ነበር ይሄ ልጅ አይደለ? ጤነኛ ነበረ፣ ሰላም ነበረ። እዛ ገባ ወርቁን ያንገት ሀብሉን ካደረገችለት በኋላ የሆነ ሳለ ላይ ካያችሁ ብሩኬ አንገቱን እያሻሸ ነበር። የሆነ ስሜት ምናምን እንደዚህ ምናምን እያደረገ ነበር። ካያችሁት በደንብ አድርጋችሁት ቪዲዮን በእንደገና እዩት። ገብታችኋል? እቺ ልጅ የሆነ ነገርስ አርጋ ቢሆን ያንገት ሀብሉ ላይ እንደዚህም ብዙ የጠረጠረው የሆነ ነገርስ አርጋ ቢሆን። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አርጋችሁ ላይክ እያደረጋችሁ ለብሩኬ እንዲደርስልኝ እፈልጋለሁ። ፕሊስ ብሩኬ ያንገት ሀብሉን ብታወጣ ጥሩ ነገር ነው። እኔ የሰማሁትም ነገርም ስላለ ነው። ያንገት ሀብሉን አውጣው ካንገት ላይ በቃ ካንገት ላይ አውጣው። አንተ ላይ የተደረገ ከባድ ነገር አለ። ከባድ ሴራ ነው የተደረገበት ብሩኬ ላይ። ስለዚህ እና ውዶቼ ብታደርሱልኝ ጥሩ ይመስለኛል ማለት ነው። እንግዲህ በአሁን ሰዓት ብሩክ ትንሽ ረፍት ስለሚያስፈልገው ጭንቅላቱን በጣም ከሚገባ በላይ ኦቨር ራስ ምታት አለው ነው የተባለው። ራስ ምታት አለው። ደሙ ባክቴሪያ ምንድነው ያሉኝ? እንደ ባክቴሪያ ሆኗል። ደሙ ተበክሏል እንደ ባክቴሪያ እና እሱ ምናምን መስተካከል አለበት ተብሏል። ስኳሩ ትንሽ ከፍ ብሎ ነበር። እግዚአብሔር ይመስገን አሁን ደህና ከፍ አልኩኝ። በጣም ዝቅ ብሎ ነበረ። ያው ሰው እንትን ሲል አንዳንዴ ዝቅ ይላል ከፍ ይላል። እንደዛ ነው ያሉት። እግዚአብሔር ይመስገን ግን አሁን ደህና ነው ምንም አይልም ነው ያሉት። ስለዚህ ቤተሰብ ብሩክ መጠንቀቅ ያለበት ነገር እቺ ሴትዮ ምን እንዳደረገችበት አይታወቅም። ልጁ በአሁን ሰዓት ሰውን የማስታወስ አቅም የለውም ብሩክ። አሁን ሰው እያስታወሰ አይደለም ነው ያሉኝ። ያኔ ሰው አይቶ አያስታውስም ገና ስላልነቃ ማለት ነው። ስለዚህ ቤተሰብ በቀደም ሰላም የሆነ ሰውዬ ትላንትና ምን አድርጋበን ነው? በቀደም ምን አድርጋበን ነው? ይሄ ልጅ በአንድ ቀን ውስጥ ፊቱ አባብጦ ይሆን አይታችኋል። ብሩክ ፊቱ በጣም ተለውጦብኛል ሳይው ማለት ነው። እና ዶክተሩም ያው ደህና ነው ምንም አይልም፣ ነገ ወይ ተነገ ወዲያ ይወጣል ብሏል ብሩክ ማለት ነው። እንግዲህ ሰላም ከሆነ ይወጣል። ግን ግሉኮስ ተደርጎለታል። ደሙ ምን እስከሚስተካከል ምናምን ሁሉ ነገር መስተካከል አለበት ነው የተባለው ነው ሲሰማ ማለት ነው እንደተነገረኝ። እነ ፍፄም ሲያወሩ እዛም የነበረች ልጅ ስትነግረኝ ማለት ነው። እና ቤተሰብ ይሄ ወርቅ ላይ ምንድን አድርጋበት ይሆን? እና እነሱ ራሳቸው ያሳሰበው ነገር ይሄ ወርቅ ላይ ምን አድርጋበት ነው ያብሉ ያንገት ሀብል ያደረገችው? ልጅቷ ምን ነገር አላት? ቤተሰብ ከባድ ተልእኮ ያላት ሴት ነች። ሰው እንዴት ነው የሚወልድ ሰው እርጉዝ የሆነ ሰው ነገ ወልዶ ልጁን የሚያቅፍ ሰው እንደዚህ አይነት ሴራዎች እያሴረ ሁለት ፍቅረኛሞችን ለማጣላት እሱን እስከ መሞት ደረጃ እኮ ነው ያደረሰችው። ብሩክ እስከ መሞት ደረጃ ነው ቤተሰብ የደረሰው ሄደች። እግዚአብሔርን ነው የምላችሁ። እኔ ብሩክ ትናንትና አንጀቴን ነው የበላኝ። በጣም ነው ያሳዘነኝ። በጣም ነው ውስጤን የበላኝ። እውነቴን ነው የምናገረው። ሃይሚ አይታችኋል። ሃይሚ እንኳን ነግራቸዋለሁ እንደ እብድ ነው ያደረጋት። እቺ ሴት ሁለቱ እንዲያብዱ ነው ያደረገችው። እንዲያብዱ በቃ እብድ እንዲሆኑ እቃቸውን እንዲረሱ ህይወታቸውን እንዲረሱ ነው እያደረገች ያለችው። አንዳንድ ሰዎች ድራማ ነው ምናምን ለምትሉት ምንም ድራማ ነገር የለም እዚህ ጋራ። ቀልድ የለም፣ ድራማ ምናምን የለም እዚህ ጋራ። እነ ብሩክ እንኳን ድራማ እንኳን ቢሄዱ ትንሽ ሄደው ነው የሚያቆሙት። ድራማ እንኳን ቢሆን ማለት ነው ወይ ፕራንክ ሆኖ ድራማ ቢሆን ይሄ እኮ በቃ እውነተኛ እንዴ ትናንት አላገችም እንዴ? ይሄን ምንድነው ስሙ? ይሄ የኬክ መጋግ ኬክ ሚቀም ከስራ ያለውን ጂው ስታረግ ቋ እኮ ነው ያደረጋት። አላገችም? ቋ ብሎ እኮ ነው የጮኸው ጭንቅላቷ ላይ።
ሃይሚ የወረወረችው የኬኩ ላይ ያለው ጩፍ ስታደርገው እዚህ ጋር እኮ ነው የከካት ልጅቷን። እንዴ እንደዚህ አይነት ድራማ አለ እንዴ ቤተሰብ? እንዴ እንዴት የተመታች ድራማ አለ እንዴ? ስለዚህ ቤተሰብ ሃይሚዬ አሁን እኔ የምፈራው ለሃይሚ ነው። ሃይሚም ድጋሚ የሆነ ነገር እንዳትሆን፣ የሆነ ነገር እንዳትቀባት፣ የሆነ ነገር እንዳያደርጓት፣ አፍነው እንዳይወስዷት፣ የሆነ በቃ መጠንቀቅ አለባት። ሰው አጠገቧ መሆን አለበት። ሃይሚ መጠንቀቅ አለባት። በቃ ይሄ በህይወታቸው እየመጡ ነው ያሉት እነዚህ ሰዎች በብሩክና በሃይሚ ህይወት እየመጡ ስለሆነ ሃይሚም ሆነ ብሩኬ መጠንቀቅ አለባቸው። ማንኛውንም ሰው ማመን የለባቸውም ነው የምለው። በአሁኑ ሰዓት በቃ ማመን የለባቸውም። እባካችሁ ብሩኬ ከዳንክ ሰላም ከሆናችሁ እባካችሁ አዲስ አበባ ሂዱ። በቃ እኔ ነው የምፈልገው። አዲስ አበባ ሂዳችሁ ብሩክን መታከም ካለበት አዲስ አበባ ይሂድ። እዛ ምንም አልሆነላቸውም። እግዚአብሔርን ሃይሚዬም አልሆነላትም፣ ብሩክም አልሆነለትም። እነሱ ህይወታቸውን ለማጥፋት ህይወታቸውን ነው ነገር ለማድረግ ስለሆነ ወደ አዲስ አበባ ቢመለሱ ይሻላል ነው የምለው። አዲስ አበባ ይሻላችኋል። ምንም በቃ እዛ ማንንም ማያውቃችሁ ቦታ እዚሁ አዲስ አበባ ይሻላችኋል። እውነት በቃ እንደዚህ ከሆነ ማለት ነው እንዴ እንደዚህ ሰው ሀገሩ ላይ ያርፋል። ሀገሩ ላይ ተዝናንቶ ሊመለስ እዛው ጸብ እዛው ሰው ታሞ እዛው የሆነ ነገር ሊሆኑ እንዴ ሁለቱም። በስመ አብ ወመንፈስ ቅዱስ። ኧረ ጌታ ይጠብቃችሁ ከአይስ ከሰው አይን። የኔ አሳሾች፣ የኔ አበባዎች፣ የኔ ዳይመንዶች ማርያምን ክፉ አይንካችሁ። ሃይሚዬን ብሩኬ የኔ ፍቅሮች እንዴት እንደምወዳችሁ እኮ ማርያምን። በተረፈ ወዳችኋለሁ። ቤተሰብ አከብራችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።